ሄዱ ቆይ ምንድነው እኔ እንደዚህ ያሰጋሽ? በዚህ ቆሻሻ አትንካኝ። ማፍቀሬ ነው እንደዚህ ያደረግሽ? ኧረ እባክህ ማፍቀር አልክ? አንተ ፍቅርን ታውቃለህ እንዴ? ጠቅመን እንጂ። ቆይ ምንድነው ቢያንስ ጥፋቴን ንገሪኝ። አስጠልተኛል። እንደምትወጂኝ እኮ አውቃለሁ። እውነቱን ልንገርህ በህይወቴ እንዳንተ ሰው ጠልቼ አላውቅም እኮ። ቢያንስ ጥፋቴን ንገሪኝና አላውቀው። ድብን አድርገህ ታውቃለህ ዳኒ። ይኸውልሽ ሄዱ ያቻት ሚስት መጣችልህ። አባዬ ግን እኔ አስቀይሜሃለሁ? አላስቀይምከኝም። ምን ነው ታዲያ? ምንድን ነው እየሆነ ያለ? ምን ሆነ? እኔ በሄዱ ቀልድ እንደማላቅ ታውቃለህ። በሚስትና በርስት ማን ቀልድ ያውቃል ብለህ ነው? አሁን ግን ካሌብ እየቀለደ ነው። በማን? በሚስቱ? እሷን ተዋት፣ ቀልዳበት ነው። እሱ ነው ሚስቴ ላይ ዳርዳር እያለ ያለው። ማን? ካሌብ? አዎ ካሌብ። ምናልባት እየቀለደብህ እንዳይሆን። ምን ማለት? ለምን? እኔ ምን አውቃለሁ? አንተ ምን አድርገሃል? እኔ ምን አደርጋለሁ? ምንም አላደረግም። ምንም ካላደረግ እሱ ምንም አያደርግም። በአይኔ በብረቱ እያየሁ። እንደዛ ካሰብክ ጠይቀው። ግን ከመጠየቅ በፊት ሚስቴን የሚወስድብኝ ምን በወስድበት ነው ብለህ ራስን ጠይቅ። ማለት ዱምቶ እሱ አልፈታም አለች። እሱም ደግሞ ከእሷ ጋር ካልሆነ አልወጣም አለ። ሁሉንም ነገር እንደምታውቅ ለምን አትነግረውም? ከተነጋገርን በኋላ በሰላም ውጣልኝ ማለት ወንድነቴን ትቼ ሴት ሆንኩ ያለኝ የተሰማኝ። ከተነቃቃን ደግሞ ማን ቀድሞ ይገላል ብዬ። አንተን እንዳይደብርሽ ለምን ፍቅረኛሞች አልሆንም? ማለት የውሸት ፍቅረኛሞች ለምን አልሆንም? እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ካሌብና ኤደን በአንድ ላይ ለመስራት ተስማምተዋል። የውሸት ፍቅረኛሞች ለመሆንና እንዲሁም ደግሞ በቤታቸው ውስጥ የሚሰራውን ሴራ አብረው ለመከታተል እንግዲህ እጅ ለእጅ ሆነን አብረን እንሰራለን በማለት የውሸት ፍቅራቸውን ሊጀምሩ እሷም እሺ ብላለች ማለት ነው። ካሌብ እበገራለሁ ብሎ አልነበረም። ቲናን ከቤት አስወጣለሁ ብሎ ሲፈክር ሰንብቶ ዛሬ ግን ቲና የመጨረሻ የራት ግብዣ ነው ያለችውን ያጠጣችው ወይን ላይ መድኃኒት ጨምራ እንቅልፍ እንዲጥለው አድርጋለች። ከሱ ጋር ማድራለች። ዛሬ ላይ እጅጉን በጣም ግራ ተጋብቷል። ከሷ ጋር ማደሩ ይውደደው የሚጥላውም ዞሮ ዞሮ እሷን መፍታት ይፈልጋል። ካሌብ ወደ አባቱ ጋር ሂዶ አንድ ነገር ነግሮት ነበረ። ካሌብ እና አባትየውን ያላስማማቸው አንድ ነገር ተከስቷል። ምክንያቱም አባዬ ዛሬ ጉድ ሁኝልሃለሁ። ምን ነው እዚህ ድረስ የመጣኸው? እንደው በቃ ኮቴን እያዳመጥክ ትመጣለህ እንዴ? በማለት ሲጠይቀው ከኤደን ጋር እኮ ተኝቻለሁ። ምን አይነት ገልቱ ነህ? ይሄን እንደዚህ እንዴት አይነት ነገር እንደዚህ አይነት ስህተት ትሰራለህ? በማለት አባባ እጅጉን በጣም ተናደውበት ጥለውት ሄደዋል። እሱም ደግሞ የአባባን እንዴት ያየው እጁን በኪሱ ከቶ እየተንኮራደደ መንገድ ላይ ያለ ካሌብ ዳንኤልን ፊት ለፊት ላይ ይገናኛሉ። ሁለታቸውም ትንቅንቃቸውን ይዘው ምን ይሆናል? ስማይ፣ ለምንድን ነው ከቤታችን የማትወጣ? አብረሃት እያደርክ መሆኑን ረሳኸው እንዴ? አሁንማ በቃ በማለት እጅጉን በጣም ተናዶ ካሌብም ዳንኤልም አንገት ለአንገታቸው ተያይዘው ከፊት ለፊታቸው እያንዳንዱ ነገር ሲነጋገሩ ነበር። ካሌብም በስተመጨረሻ ላይ ቆይ ካልተበቀልኩህ አሳይሃለሁኝ፣ ይሄንን አይደል የምትፈልገው? በማለት ካሌብ ዝቶበታል። አባባም ዳንኤልንና እንዲሁም ትሁትን አግኝቷቸው ከቤት እንዲለቁና እንዲወጡ በቃ ከቤት የውጡልኝ አይገባችሁም እንዴ? በማለት ምርር ባለ ቃል ተናግረዋል ማለት ነው። እዚህ ቤት ምን ያልተደረገ ያልተሰራ ነገር አለ? በገዛ ቤት እኮ መኖሪያ ያሳጣችሁኝ በማለት አባባ በተናገሯቸው ንግግር እጅጉን በጣም ዳንኤል ስብር ብሏል ውስጡ ማለት ነው። አሁን ላይ ዳኒ አባባን በደጅ በኩል ሄዶ 15 ቀን ስጠኝ አባባ፣ ቤት የምፈልግበት ጊዜ ስጠኝ፣ በጣም ነገ ዛሬ አትበለኝ፣ ዛሬ መሽቷል በማለት አባባን እንግዲህ ልባቸውን ንክት የሚያደርግ ነገር ተናግሯቸዋል። ዳንኤል በጣም ምስኪንና መልካም ልጅ ነው። በእርግጥ ለፍቅር ብሎ የከፈለው ዋጋ ቢሆንም ግን ሰው ቤት ገብቶ ይህንን በማድረጉ አባባ ያልተደሰቱበት
ህይወታቸውን የታደገላቸው መልካም ሰው እንደሆነም ደግሞ እጅግ በጣም እንደሚወዱት አባባ አይናቸው ላይ ያስታውቃል። ምክንያቱም እንዲቀጣ ነው እንጂ የሚፈልጉት እሱ እንዲወድቅ አይፈልጉም። ቅጣቱን እንዲያገኝና እንዲማር ነገ ከነገ ወዲያ የተሻለ ሰው እንዲሆን አባባ ስለሚፈልጉ ብቻ ከኋላው እየተከተሉ ሁሉን ነገር እንደዚህ ነው እንዲህ ነው እያሉ ቢናገሩትም እንዲወድቅ ዳኒን አይፈልጉም ማለት ነው። የደህና ጊዜ የመጥፎ ጊዜ ማንም ጊዜ ልጃቸው ትክ ብሎ ያላያቸውን እሱ ነበረ ልትገለው ቲና ስትግደረደር እሱ ተይ አትንኪው አታድርጊ ይሄን አትበይ እያለ ከሞት የታደገው ምርጥ ልጅ ነው ማለት ነው ዳንኤል። ይሄ ውለት አለባቸው አባባ። በስተመጨረሻ ዳንኤልን እጅግ በጣም ብዙ ትልቅ ቦታ የሚያስቀምጡት ይመስለኛል። አንተ ያላደረግከውን እሷ አድርጓል፣ ስለዚህ ምንም ብለህ አትበለው በማለት ልጃቸው ካሌብን ተናግረውታል ማለት ነው። ስለዚህ አንተ ደግሞ ውጣ ማትለው ከሆነ አንተ ራስህ ውጣ ብለህ ተናገረው። እኔ ውጣ ብዬ አልለውም። 15 ቀን ጊዜ ስጠኝ ብሎኛል፣ ሰጥቼዋለሁ። ስለዚህ አንተ ውጣ ማለት ትችላለህ በማለት ካሌብን እንግዲህ አባባ ሲያናግሩት ነበር ማለት ነው። የዛሬው በጣም ከባድ ነው። ምክንያቱም ደግሞ ሁላቸውም የፊናቸው የራሳቸውን ሀሳብና የየራሳቸውን ነገር ይዘው እየተንቀሳቀሱ ይገኛሉ። ትሁትና በአሁኑ ሰዓት ላይ ትሁት ከቤት ሰራተኝነት ባለፈ አባባንም እያገዘች አባባን አይዞት እያለች እያበረታታች እንዲሁም ሁሉም በወንጀለኞች ዙሪያ ላይ መጥተው የሚያማክሯትን ወይም ደግሞ የሚደነፉባትንም እየቻለች አብራቸዋለች እስካሁን ድረስ ማለት ነው። ትሁት አሁን ላይ አባባ እንግዲህ አንድ መስፈርት ከዚህ በፊት አቅርበውለት ነበር ለዳኒ ካሌብ ምንድን ነበር ያሉት? ካሌብ ለምንድን ነው ኤደንን አግብተህ ማታናድደው? ተበቀለው በሱ በማለት የተናገሩትን በፍጹም አላደርገውም ብሎ ነበረ። አሁን ላይ ደግሞ ካሌብ ይሄንን ማድረግ ፈልጓል። ምክንያቱም ደግሞ ቀን ላይ በተነጋገሩት ንግግር እጅግ በጣም ተናዶ እበቀልሃለሁ ስላለው ይህንን በቀል ለማድረግ ዛሬ ላይ ካሌብ እውነት ለማድረግ ተንቀሳቅሷል ማለት ነው። ይሄ ማለት ደግሞ ኤደንም እሺ ብላ ተስማምታለች። ግን ስምምነቱን በመሀል ላቋርጥ እችላለሁ። ምክንያቱም ደግሞ ያልተመቸኝ ወይም ማይሆን ነገር ካለ ስምምነታችንን ለማቋረጥ እገደዳለሁ። በዛ ሰዓት ግን እንዳይከፋህ ለማለት ያክል ስትናገረው ነበረ። በዛ ሰዓት ላይ ግን ምን እንዳለችው ኤደን ምክንያቱም ምንም ነገር ቢሆን ከዳንኤል መራቅ አትፈልግም። ከዳንኤል መራቅ ወይም ደግሞ የዳንኤልን ጉዳት አትፈልግም እና በመካከላችን ላይ ግን ምንም አይነት ነገር ከድራማው ውጭ ሌላ ነገር እንዳይፈጠር ስትል ለካሌብ ነግረዋለች። ኧረ እኔ በጣም እንደዚህ አይነት ሰው አይደለሁም። በጣም ራሴን የገዛሁና ራሴን ያገኘሁ ያወቅኩ ሰው ነኝ በማለት ባለጌ አይደለሁም በማለት የነገራት ነበር ማለት ነው። እና በፍጹም እንዳታስቢ፣ ምንም ነገር ሀሳብ አይግባሽ በማለት ነገሮችን እንግዲህ ለመፍታት ሞክረዋል ማለት ነው። አሁን ላይ እጅግ በጣም ውስብስብ ብሎበታል። አሁን አባባም ካሌብን በሆነ ባልሆነው እሱን የበታችነት እንዲሰማው ወይም ደግሞ በአባቱ ሁልጊዜ ጭንቅላት እንደሚመራና ወይም ደግሞ አባቱ የሚሉትን እንደማይሰማ ቢሰማም ደግሞ የማይተገብር ልጅ አድርገው ዳንኤልን ካሌብን ሲናገሩት ይሰማል ካሌብ ማለት ነው። እና ካሌብም ተቆጥቶባቸዋል በዚህ ጉዳይ። ሁልጊዜ በቃ ለእኔ ያለህ አመለካከት ልዩነት አለው በማለት ካሌብ አባባም ደግሞ ለካሌብ ወቀሳቸውን ሲያቀርቡ ነበረ። በዚህ መካከል ላይ ያልተጠበቁ አንዳንድ ነገሮች ተከስተዋል ማለት ነው። ካሌብ እንግዲህ ካየነው ነገር አንጻር አሁን ስሜታዊ በመሆን ነገሮችን እያበላሸ ከስሜታዊነት ወጥቶ አባቱ የሚለውን ትዕዛዝ ቢፈጽም ነበረ ወደ ወንጀል አይገባም ነበር። ዛሬ ግን አንድ ነገር ስህተት ሰርቷል። ቲና እንደተለመደው ትናንትና ባደረችበት አልጋ ላይ ዛሬም ደግማ ለማደር ፍላጎቱ ነበራትና አልጋው ላይ ቁጭ ብላ የኔ ፍቅር መጣህልኝ፣ በቃ ትናንትና ያጣጣምነውን ዛሬ የምንድገም በማለት እንግዲህ ወንድነቱ ልትፈታተነው የሞከረችበት አጋጣሚ ነበረና እሷም ደግሞ አልፈልግሽም፣ ከህይወቴ ውጭልኝ ብዬሻለሁ፣ ገንዘብ ነው ሰጠውሽ፣ ከዚህ በኋላ ፍቻችንን ፈጽም በማለት ለተናገራት ንግግር እንግዲህ እሷም ደግሞ ሁሉንም እንደማትቀበልና ከሱ ጋር አብራ መሆን እንደምትወደው እየነገረችው ነበር ማለት ነው። በዛ መካከል ላይ እሳት ሆነበት። ሁሉም ነገር ሳይስተካከል አንገቷን ንቅ አድርጎ እንግዲህ አልጋ ላይ አጋድሟታል ማለት ነው። ይሄ ማለት ደግሞ ዳንኤል አሁን ላይ በሚያደርገው ነገር
በተለይ ደግሞ በኤደን የተነሳ ፍልሚያ ውስጥ እያለ አሁን ላይ ካሌብ ይሄንን ነገር በመፈጸሙ ምን ችግር ሊፈጠር ይችላል ካላችሁ በጣም ከባድ ነገር ይፈጠራል። ቲና አስመስላም ይሁን እንዲሁም ደግሞ የሆነ ነገር ፈጥራ ከዚህ ቤት አትወጣም ማለት ነው። ከዚህ ቤት አልወጣችም ማለት ደግሞ የኤደንንና እንዲሁም ደግሞ የካሌብን ግንኙነት እያወቀች እንዳላወቀችና የምታልፍ ይሆናል። ወይም ደግሞ ህይወት የምታጠፋ ትችላለች። መግደል ካለብኝ ይገላለሁ፣ ማድረግ ካለብኝም አደርጋለሁ በማለት እንግዲህ ዛቻዋንም ቀጥላለች ማለት ነው። የአንድ ሰው ህይወት እንደሚያልፍ ደጋግማ ስትናገር ነበር። ማን ናቸው የሆኑ ከዚህ ህይወታቸው የሚያልፈው? ከባድ ውሳኔ ነው። ለማንኛውም ካሌብ እንግዲህ ያደረገው ነገር በጣም መጥፎ ነው። አሁን ላይ ከረፈደን ቢሆንም ዳንኤልም ገብቶታል። በቃ ሁለታችን ባለን ነገር እንኑር ብሎ ሚስቱን እየለመናት ይገኛል። ትናንትና ነበረ፣ ዛሬ ግን ረፍዶበታል። ኤደን እስኪ እስከ መጨረሻው ድረስ ወዴት ታመራ ይሆን? አብረን የምናየው ይሆናል።